ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካ ቀንን በማስመልከት ለመላው አፍሪካውያን ወንድሞችና እህቶች ለአፍሪካ ቀን እንኳን አደረሳችሁ መልእክት አስተላለፉ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከ63 ዓመታት በፊት የአፍሪካ አባቶች አዲስ አበባ ላይ በመሰባሰብ ነጻና የተባበረች አህጉርን የመገንባት ታላቅ ህልም ማለማቸውን አስታውሰዋል። ይህ የአንድነት ህልም ዛሬም ድረስ ሳይደበዝዝ በደማቅ ሁኔታ መቀጠሉን ገልጸው ኢትዮጵያ ከአፍሪካ ሀገራት ጋር በአንድነት መንፈስ በጋራ ለመቆም ቁርጠኛ መሆኗን አረጋግጠዋል። አረንጓዴና የኢኮኖሚ እድገትን የሚደግፍ የትራንስፖርት ስርዓት ለመገንባት በትኩረት እየተሰራ ነው አሉ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ። የትራንስፖርትና ሎጂስቲክስ ሚኒስቴር የኤሌክትሪክ ተሽከርካሪዎችን ለማስፋፋትና የትራንስፖርት ዘርፉን ለማዘመን የተዘጋጀ የብሔራዊ የኤሌክትሪክ ተሽከርካሪ ስትራቴጂና የትግበራ ማዕቀፍ በይፋ አስጀምሯል። የኤሌክትሪክ ተሽከርካሪ ልማት የካርቦን ልቀትንና በነዳጅ ላይ ያለውን ጥገኝነትን ለመቀነስ እንደሚያግዝ ሚኒስትሩ እወቁ ብለዋል። የሀገር መከላከያ ሰራዊት በዓለም አቀፍ የሰላም ማስከበር ተልዕኮ ላይ እያበረከተ ያለው ሚና አጠናክሮ ቀጥሏል አለ የኢፌዴሪ ሰላም ማስከበር ማዕከል የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤቱ በዓለም አቀፍ የሰላም ማስከበር ተልዕኮ ላይ ያሰለጠናቸውን ወታደሮች አስመርቋል። በሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤቱ የኮሚኒኬሽን እና ሚዲያ ኃላፊ ሻለቃ አክሊል ለገሰ እንዳሉት ዛሬ የተመረቁ የሰላም አስከባሪ የሰራዊቱ አባላት ተልዕኳቸውን በላቀ ብቃት በመወጣት የኢትዮጵያ ሰራዊት በዓለም አደባባይ ያለውን ዝናና ህዝባዊ ተወዳጅነት ያስቀጥላሉ ነው ያሉት።